ደረጃ ክዱሽ ለማንም ትንፍሽ ሳቲ ከዚያ ሀገር ውጪ አንደኛው ከጀርባሽ ሆኖ ሴራ የሚሰራው እሱ ነው እሺ ምን መድኃኒት ከምር አንቺ እዛ ቤት ከመጣሽ ከገባሽ አይወጣም አንቺ አትጨማለቂ እሺ እኔ እኮ እናትሽ ነኝ እባክሽ ማይሆን ሰው እንዳትጠጊ ቤት መኪና ሳለ ጠፊያክስቴ ፍቅረኛ ነው ያልሽው ይሄንን ነው አባዬ ታወቀው ፍቅረኛ ነው ቃዲስ ይባላል ቃዲስ ነው ያልሽኝ ሂጂ ግቢ አንቺ አባዬ ሰጣት እንዴ ምንም አማራጭ የለኝም ሰጣዋት አባዬ መድኃኒት እኮ አሁን ወደ ማዬ ክፍል እየሄደች ነበር ናታን ምንም ማድረግ አልችልም በቃ ተሸንፌያለሁ አይሆንም አባዬ አይሆንም እንኳን ልጄ ደህና ሆነችልኝ አባዬ አይሆንም ሄሎ ወይ ነው ደህና ነኝ በጣም ይቅርታ ከመሸደው እየረበሽኩሽ መክሊት ተኝታ ይሆን አይ ውሃዬን አይታት ከሆነ እንድጠይቂልኝ ነበር አረ እሺ ይቅርታ በቃ የት ነሽ ማርቲ መዲ ኧረ ጉዶን ምንም ነገር የለም አይደል ውሃዬ እኮ ተገኝታለች የት እንዴት የት ናት ተረጋጊ እንጂ የት ነው ያለችው ይኸውልሽ አዳምጪኝ አባቷ እየመከራት ነው ስለዚህ እንዴ ምንድነው ለምን ደሞ አታዳምጪኝ በጉዳያቸው አትግቢ በቃ እሺ ደህና ናት አዎ ደህና ናት እባክሽ ቋን ጊዜ አይኗን ላይ አትባ እንዴ ማርቲ ኡፍ እርግጠኛ ነሽ ደህና ናት አዎ በቃ በመሀላቸው አትግቢ እስኪ ነገ ታገኛታለሽ አንቺ ክብር ላንተ ይሁን ወይ ውሃ አምላኬ ሆይ አንድ ነገር ላወራሽ ነው የመጣሁት ያንቺ ነገር ይቀርብኝ ምንም ነገር መስማት አልፈልግም መዲ አንቺ እንደሆንሽ ቀልብ የለሽ ሞገስ የለሽ እንደ ህፃን ልጅ ክው በቃ ተይ ቆይ ስለተጨነኩ ነው እንደዚህ የምትይ ለአንቺ ብዬ እኮ ነው ቆይ እኔ ምን ሆኛለሁ ማርቲ አንቺ ከጀርባሽ የሚሰራውን ግዙፍ ድራማ ያወቅሽ ቀን ግን ተናገሪ ምንድነው ድራማው ይኸውልሽ መጀመሪያ ከመናገሬ በፊት ግን እንዳትደነግጪ ተረጋጊ ስለምን ድንጋጤ ነው የምታወሪው አንቺ ልጅ ደረጃ አታላይ ነው ደረጃ ክዶሻል ምንድነው የምትይው ስለፈጠረሽ አምላክ ብለሽ ተይ በእናታችን አጥንት ይሁንብሽ ቤቴን ትዳሬን ህይወቴን ለኔ ተተሽልኝ ውልቅ በቃ ወደ መጣሽበት ሂጂ ታሳብደኝ ነው እንዴ ምን ላድርግ ናታን ሁሉ ነገር ከአቅሜ በላይ ሆነ ምን ማድረግ ነበረብኝ አባዬ እጅ መስጠት የለብንም ናታን give me 1 week ደሞ አሁን 1 minute ብቻ አስጪ መዲ ምንም ነገር መስማት አልፈልግም ውጭልኝ አንደኛው ከጀርባሽ ሆኖ ሴራ የሚሰራው እሱ ነው እሺ ምን መድኃኒት አላጠፋሁትም ልንገርሽ ብዬ ናታን ምንድነው እማዬ ይቅርታ የቪዲዮ ያላጠፋው በቤቴ ባዳ ነኝ ማለት ነው እንዴ ምን እየተከናወነ ነው የቀረስኩሽን ቪዲዮ አላጠፋሁትም እያልኩሽ ነው አንተ ለቃንን ይቀርስከኝ ታዲያ አባዬ ገብቶ የሚቀርስሽ ይመስልሻል ስሚ አላጠፋሁትም አሁን ምንም ነገር ትንፍሽ ሳቲ ከዚህ ሀገር ትወጫለሽ ለአባዬም ከላኩለት ላንቺም ካሳዩሽ የከፋ ቪዲዮ አለኝ እሺ ደፍረኛል አይደል ናታን አትጪ እባክሽ ይኸውልሽ ለማንም ትንፍሽ ሳቲ ከዚህ ሀገር ውጪ
ይሄን ነገር ለማየ እናገራለሁ ብትይ ጉድሽን ዓለም ነው የሚያይልሽ። እከስሃለሁ አንተ አውሬ እባብ። ይኸውልሽ ይሄ ነገር እማዬ ሰማችሁ ማለት አንቺን የመጨረሻ ቀልሽ ነው የሚሆነው። ስለዚህ ይሄን ነገር ለቀሽ ቀጥ ብለሽ ውጪ። ውሃዬ የኔ ውድ እህት እና እኔ እኮ ውጭ እዛ ስትገበይችሽ ነው እኮ የመጣሁት። ግን ማለት ነው የትናንትና ኬክ ግን አለቀ እንዴ? ኧረ እባክሽ እና በእጅሽ እንደዛ አጨማልቀሽ ማን ሊበላልሽ ነበር? ተጣለኩ። ማን የጣለው? እማዬ ነች የጣለችው። ደግሞ ሆድሽ ምን ሆነሽ ነው? እና ሆዴን በጣም ነፍቶኝ ነው እንደዚህ። ሁላ ኬክ ብቻሽን በልተሽ አለመፈንዳሽን ፈጣሪሽን አመስገኝሽ። ኧረ እሺ አሁን እኔ እዚህ አንቺ ጋር ብሬ ልተኛ ወይስ አብጌል ጋር ሄጄ ልተኛ? ነይ የኔ ውድ ነይ ልተኛ። ግን ውድ የኔ ውድ አብጌል ደረጀ። ኧረ እባክሽ እና እኔ እህትሽ አይደለሁ ማለት ነው? አንቺ ዳጣ ደረጀ ነው እህቴ ነሽ። ውድ ያለው ኤቢ ጋ ነው። እንደውስ እዛው ኤቢ ያዣ። እሺ እንጂ በቃ የእንጀራ ፍቅርሽ አልቆምም አላለ። እኔ እንኳን የፈለኩት ላዘኛ ነበረ ዛሬ አንቺም ቢያልሽ። እኔ እንጀራ በጣም ነው የምወደው፣ በተለይ ደግሞ ፍርፍር። ቦርጭ ታወጫታለሽ። ነሳይ ጎሽ ሻመጣሽ። ቴንክ ዩ ለዛ። ጨምርሽ? አዎ ጨምር። ኧረ ተይ አንቺ ልጅ ጣፋጭ ቀንሺ። እሺ ቴንክ ዩ እናቴ። እሺ እናመሰግናለን። እንደምትወጂው? አዎ ይጣፍጣል። እኔ የምልሽ ግን እማዬ ቆይ አክስቴ ምን ሆና ነው? ምንም እኮ ልክ አይደለችም። እኔም ግራ አጋብታኛለች። ምንም ጤነኛ አይደለች። ወይ ጸበል እንውሰዳት እንዴ? አሁን እማዬ እንደዛ ሳይሻል አይቀርም። ምንም እኮ ጤነኛ አይደለችም። በቃ ጸበል አስጠምቂያትና ትሄድ። እኔንማ እኮ መጫወቻን ያደረገች። በቃ ተክደሻል፣ ከጀርባሽ የማይሰራ ሴራ የለም፣ ልጆችሽ በሙሉ ተባብረውብሻል። ኧረ ምኑ ቅጡ? ምንም የማትለይ ነገር እኮ የለም። ታዲያ ይሄ ጤነኝነት? ይኸውልሽ እማዬ ሁላችንም አንቺን በጣም ነው የምንወድሽ። ያልወለድሽ ዳጣ ራሱ እኮ ልክ እንደ እናቷ ነው የምታይሽ። ያው የቤት ሰራተኛዋ ሰላም ራሱ እስካሁን በጣም ትወድሻለች። እማዬ አንቺን ማንም የሚጠላ ሰው የለም። አባዬም እኮ በጣም ነው የሚወድሽ። አውቃለሁ ቤቢ። እኔም የምኮራበትና የማምንበት ነገር ቢኖር ይህንኑ ነው። አሁን እማዬ እኔም እንደዛ ነው የሚሰማኝ። ግን ደግሞ አክስቴ ምንም ትክክል አይላችም። በቃ ጸበል አስጠምቂያትና ወደ አሜሪካ ትሄድ። ልክ ነሽ። እንደሱ ሳይሻል አይቀርም። እኔ የምልሽ ይብዬ፣ እሷስ ቆይ ትሄድ፣ ግን ፍቅረኛሽን ሳታስተዋውቂያት ነው እንደምትሄደው? ቆይ ለቤቱ ሰምጠተሽ የምታስተዋውቂው መቼ ነው? እሺ እማዬ ዛሬ ይዤ እመጣለሁ። ምን? የት? እቤት? አዎ። እየቀለድሽ ነው? አይ እማዬ እየቀለድኩ አይደለም፣ ከምሬን ነው። ኤቢ ካለምንም ዝግጅት እንዴ? ቆይ እማገባው ህይወት ያጋሪ ነው የምትይው ሰው አይደል እንዴ? ምንም ዝግጅት ሳይኖር በባዶ ነው ይዘሽው የምትመጪው?
ምንም አታስቢ እማዬ፣ ምንም ችግር የለው። እንደውም በጣም ጥሩ ሰው ነው። ኢቢዬ ለናታን ብለሽ እሱን ለመርሳት ከሆነ እባክሽን የማይሆን ሰው እንዳትጠጊ። አታስቢ እማዬ፣ በጣም ጥሩ ስነ ምግባር ያለው ሰው ነው። ጎሽ እውነት እንዳፍሽ ጥሩ ስነ ምግባር ካለው ምንም ነገር አያሳስብሽ። ቃል እንደገባውልሽ እናቋቁምሻለን። እሱም ቢሆን እማዬ ምንም የገንዘብ ችግር የለበትም። በጣም ጥሩ ግን አደራሽ ቤት አመጣዋለሁ የምትይውን ነገር ተይው። ኧረ እማዬ ለምን ትጨናነቂያለሽ? ደግሞ በዛ ላይ ቀለል ያለ ሰው ነው። ምንም ያን ያክል የሚካበር ነገር አይደለም። ችግር የለውም። እስኪ ይሁን። እኔ ምንም ግን ቆይ ከመቼ ጀምሮ ነው የምትተዋወቁት? ያው እማዬ ረጅም ጊዜ ሲያስቸግሩኝ ቆይቷል። ግን ደግሞ በቃ አሁን ማግባት እፈልጋለሁ። እናንተም ቢሆን ወደ ውጭ አልክሽም ካላችሁኝ በቃ እኔ በህይወቴ ለውጥ እፈልጋለሁ እና ደግሞ ለብቻዬ መኖር እፈልጋለሁ። ምን አንቺ ሰለቸንሽ እንዴ? እማዬ አንቺ አይደለሽ እንዴ አግቢልኝ ውለጅልኝ ስትይ ነበርሽው? ታዲያ ምን መጣ? አይ እንደ እውነታውን ለማወቅ ያክል ነው። ያው በቃ እማዬ እኔ ስመረቅ ማግባት ነው የምፈልገው። ያው ብዙ ነገሮች መርሳት እፈልጋለሁ። ዋናው ምክንያትሽ ግን ናታን ነው አይደል? ችግር የለው። እውነት ናታን ግን ቀረሽበት። አንቺ እኔ ልጅ እኮ ወርቅ ነሽ። ከጥንካሬ ጥንካሬሽ፣ ከእውቀት እውቀት፣ ከብልጠት ብልጠት ሁሉን ነገር የተሰጠሽ ጥንቅቅ ያልሽ ቆንጆ ኢቢዬ ሙች ናታን ቀረሽበት። እሺ እማዬ ዛሬ አምጥቼ አስተዋውቃቸዋለሁ። በቃ አደረግሽ። እንግዲህ ካልሽ በጊዜ ተዘጋጅ። እኔም ለለዛ ሂጅ አንዳንድ ነገር ታዘጋጅ እንገባ። ሙሽሪት ናታን በወልድ ምን ልታደርግልኝ ነበር? ኧረ አባዬ ቀላል ነገር እኮ ነው፣ ችግር የለም። ወለድከኝ ናታን። አባትን መውለድ እንዲህ ነው። ስሸነፍ ጉልበቴ ሲዝል ታበረታኛለህ፣ ስወድቅ ታነሳኛለህ፣ ታድነኛለህ። ኧረ ችግር የለም አባዬ። እውነቴን ነው የምነግርህ። አንተ ያደረግክልኝን ነገር ምንም ነገር ባደርግልህ ልመልሰው አልችልም። ትልቅ ውለታ ነው ያለብኝ። ምን አረኩልና አባዬ? ምንም እኮ አላረኩልም። ለመድኃኒት እኮ አልነገረቻትም ናታን። ይኸውልህ ትላንትና የተጨነቅኩት ጭንቀት በህይወቴ ለመጨረሻ ጊዜ ነው የተጨነቅኩት። ወደፊትም እንደዚህ የሚጨነቅ አይመስለኝም። ተቀመጥ። እኔ የምልህ ግን አባዬ ቆይ መድኃኒቱ ምንድን ነው ያወቀችው? ዳጣ ልጅ እንደሆነች አወቀች እንዴ? እንደዛ በለው። ደፍረኸኛል፣ ይህን ሁሉ ነገር ስቀርጽ የሆነ ነገር አድርገኸኛል፣ እከስሃለሁ ብላኛለች። አላደረግከውም አይደል ናታን? ካላደረግከው ደግሞ አትከስህም። ብትከስህ ምንም አታመጣም። እሷንም ቶሎ እንድትሄድ እናደርጋለን። አዎ አባዬ መሄድ አለባት። በትክክል ግን የቀረጽከውን ይዘባ ማለት በአንተ ስልክ ነበር? እውነት ለመናገር አባዬ ለአንተ ስሰጥ እኔ ጋ ያለውን አጥፎ ስላልከኝ አጥፍቼው ነበር። እና ከየት አመጣው? ትራሽ ላይ ነበር አባዬ። ስለተጠራጠርኩ ከዛ ላይ ያጠፋሁት። ምናልባት የሆነ ችግር ይፈጠር እመልሰዋለሁ ብዬ አስቤ ነው። ናታን የእውነት በለጥከኝ። እንዴት የሚገርም ነገር ነው። እኔ እኮ በዚህ መልኩ ትመጣብኛለች ብዬ ለደቂቃ ማስቤ አላውቅም ነበር። ወይ ቸኮልክ እንጂ እኮ ውሃን ምንም አታረጋትም ብዬ ነበር። ናታን የልጅን ነገር እንኳን ወልደ አላየኸው። ጊዜ አይሰጥህም እኮ። በዛ ላይ ውሃን ደፍራ እኮ መድኃኒት እንደዚህ አታረግም ነበር። አሁንም ያው ቤት ውስጥ ነው የደበቀቻት። አዎ ናታን፣ አሁንም አንተ መለሰህ ታድገኸኛል። አሁን ሰላም ነው። ለትንሽ ጊዜም ቢሆን እረፍት አግኝቻለሁ። ያው ከሀገር ከወጣች በኋላ መናገሩ አይቀርም። አይ አባዬ ይለቁብኛል ብላ ስለምታስብ ላትናገር ትችላለች። ከተናገረችና ማርታ ካወቀች በኋላ መልቀቁ ለእኛ አይጠቅመንም። ለማርታ ከተናገረች እኛ ቪዲዮ እናንለቀው። እኛ እንደሱ አይደለን። ደግሞ ጨክኜ እንደማላደርገው ስለምታውቅ ለማርታ መናገሩ አይቀርም። ናታን፣ ከዛ በፊት ግን እኔ ለማርታ መናገር አለብኝ። የነገን ደግሞ ፈጣሪ ያውቃ። እሺ አባዬ ችግር የለም። ደግሞ ስለ ዳጣ አወራለሁ ብዬ እኮ በዚህ ጭንቀት ላይ ሆኜ የረሳሁት።
ከዚህ እና ማንም የለም። እሱን ልትነግሪኝ ነው? እንዴት ተበራን ነበርኩኝ። ውሃና ምጥን ግን አለ። አሁን እነ ውሃ ተሰው ተቆጥሪያቸው። እሱስ ልክ ነህ። እኔ የምልሽ ለዛ ግን እንዲሁ ለምን ቁም ነገር አንሰራም? ምንድን ነው ደግሞ ቁም ነገር? ከዚህ እንግዲህ ሁሉም ነገር ይበቃናል። በቃ አንቺም ሰው እኔም ሰው እና ይሆንስ እንደሆነ እናማ ለምን ሰው አንፈጥር? አንተ የማይሰማ ጉድ የለም። አንተ ብለህ ደግሞ እንደ ፈጣሪ ሰው እንፍጠር። አንቺ እሱ እንደ ሰው አይደለም፣ አታቃጥር። እኔ እንደዛ አላለም። እና ሰው እንፍጠር ማለት ምን ማለት ነው? እሱ በፈቀደው መንገድ ማለት ነው። እሺ ሰው እንፍጠር የሚለው ይቅርና ሰበብ ነው። ሰበብ ማለት መቼ ነው የሚገባሽ ግን? አንቺ እንዲሁ ጥቁር ድንጋይ ማለት ነሽ። ጥቁር ድንጋይ እንኳን ራሱ ውሃ ገብቶ ተንጣሁማ። አንቺ እንዲሁ መቼም አይገባሽ። እና ሰበብ ማለት ምን ማለት ነው? እንዲሁ ይድፋሽ ወዲያ ነው። ከዚህ ይድፋሽ ወዲያ ራስ ግን ድፍት ያድርግሽ። ከዚህ አንቺ ግን እንዲሁ ያቺ እስኪ ኧረ ጭራሽ ትቀመጣለች። እስካሁን አንተ ብቻ ነው ናታን ከዳጣ ጋር ምን አይነት ግንኙነት ነው ያላችሁ? ኤቢ እኮ ስትነግረኝ ጭንቀት ውስጥ ስለነበርኩኝ አላወራሁህም ነበር። ኧረ አባዬ ምንም አይደለም። ቀልድ አይደለም ናታን፣ ይሄ ትልቅ ቁም ነገር ነው። ቆይ የፍቅር ግንኙነት ጀምራችኋል? አንተ ይኸውልህ ናታን፣ አንተ ጥሩ ልጅ ነህ። ከዳጣም ከአቢጌልም የተሻልክ ልጅ ነህ። ፍቅር እንደዚህ እንደሚወራው ቀላል ነገር አይደለም። ፍቅር ማለት የትዳር ጥንስስ ነው። ልጆችን የሚያፈራ የትልቅ ቤት መሰረት የሚጣልበት ነው። አዎ አባዬ ያውቃለሁ፣ ይገባኛል። ቀለል አድርገህ ማየት የለብህም። ወዳሃት ነው? ቆይ ግን ዳጣን ወዳሃት ነው? ኧረ አባዬ አትፍራኝ ናታን፣ አትፍራኝ፣ ንገረኝ እንጂ እኔ እኮ ማስፈራባት አይደለሁም። ደሞስ ጉዴን ከአንተ በላይ ማን ያውቃል? ንገረኝ። አባዬ አንተ ጠንካራና ጽኑ አባት ነው። እንደ አባትም ቁጣ እጅግ ያስፈራል፣ ምክርህም አንገት ያስደፋል። የፊትህም ገጽታ ሞገሱ አልተለዩ። የለም ናታን፣ አሁንም ግርማ ሞገሴ ተገፏል። ግን ደግሞ አንተ አትፍራኝ፣ ንገረኝ። ዳጣን ትወዳታለህ? አባዬ ምንም አልደብቅ። አሁን እርግጠኛ ያለው ግን መጀመሪያ ላይ ምንም አይነት ግንኙነት አልነበረም። ግንኙነት ማለት ንክኪ የለንም። እሺ፣ ግን አለ አይደል ከመጣች ጊዜ አንስቶ ልጅ መሆኗን ሳላቅ መጀመሪያ ላይ ደስ ብላኝ ነበር። ልጅ መሆኗን ካወቅክ በኋላስ? ካወቅኩ በኋላ ስሜቴን ለመደበቅ ሞክሬያለሁ። ግን ዳጣ ነፃነቷና ሌላው ነገሯ ተጨምሮ ከቀን ወደ ቀን ስሜቴ እንዲጨምር አደረገ እንጂ መተው አልቻልኩም። ዳጣ እኮ ቀዥቃዣ ሴት ናት። ደግሞ ከአንተ ባህሪ ጋር አትሄድም። እንዴት ለሚስትነት ተመኛት ነው? ወይስ አንተም እንደ ዘመኑ ወጣት ለዴቲንግ ነው የፈለካት? ኧረ አባዬ በጭራሽ። እኔ ዘመኑን ማዕበል አልቀበልም። ማግባት የምችልበት ጊዜ ማግባት እንላለሁ። የዚህ ዘመን ጄኔሬሽን ደግሞ ዴቲንግ የሚወጣው ማግባት አቅሙ ስለማይፈቅድ ነው። አርፎ ቁጭ እንዳይል ደግሞ ኑሮ አለ፣ ወጣትነቱ እድሜው ያልፋል። ስለዚህ አባዬ እኔ እዛ ሰለባ አይደለሁ። ስለዚህ ለሚስትነት ነው የፈለካት ማለት ነው? አዎ አባዬ፣ ግን ደፍሬ እንደዛ ስላልኩ በጣም ይቅርታ።
አባዬ ይቅርታ። ችግር የለውም እናወራበታለን። ለሁሉም ነገር ግን በጣም አመሰግናለሁ። እሺ አባዬ። አክስቴን እኮ ወደድኳት። እኔ ግን አልወዳት። እንዴ ኬክ እኮ ትገዛለች። ላንቺ ነው ያገዛችልሽ፣ ለእኔ ግን አልገዛችልኝ። ኧረ እንደውም ተውሽ፣ አትወደጃት ስትፈልጊ። እኔ ግን ማለት ነው በጣም ደስ ብሎኛል ብታይ። ለምንድን ነው ደስ ያለሽ? እንዴ እና ትምህርት እኮ የለም አለቀ። እና አሁን ቢያልቅ እኮ መስከረም ላይ ተመልሰን እንገባለን። ኧረ እባክሽ በዘንድሮ አመት ማለት ነው መስከረም የሚባለው የለም አልቋል፣ ቀርቷል። እሺ አልቀረም። እሺ አንቺ እምቢ ካልሽ ደግሞ እነማዬ ያስገቡሻል። ኧረ ቀርቷል። እንዴ አልቀረም። አልፈልግም፣ ስታስጣየኝ ደግሞ አልፈልግም። ምንድን ነው? ሌባ ነው እንዴ? አንቺ ሌባ ነሽ። መዲ አንድ ነገር ልነግርሽ ነበር። ምንድን ነው? ጸበል መጀመር አለብሽ። የግድ መጠመቅ አለብሽ። አዎ። እንዴ ምን ሆነሻል? እኔ ምንም አላልኩም። ሲጀመር ጸበል የሚያስፈልግሽ አንቺ ነሽ። አንቺ ራስሽ ሂጂ። ምን ደግሞ እኔ ቆይ ምን ሆንኩ? ይኸውልሽ ወይኔ ምን ብላኝ ነበር የምትይበት ቀን ሩቅ አይሆንም። እሺ እኔ ግን ከዚህ በኋላ በቃ። ቆይ ምን ነው የሚበቃሽ? ጸበል ተጠመቂ ስልሽ ወደ ትክክለኛዋ መድኃኒትነትሽ ተመለሽ እንዴ? ይሄን ጊዜ እንዳትረሺ። እኔ ግን መመለስ ፈልጋለሁ። በቃ መሄድ ፈልጋለሁ። ወዴት? ወደ አሜሪካ? ያ ወደ አሜሪካ መሄድ ፈልጋለሁ። ልጆቼ ናፍቀውኛል። እሺ ይሁንልሽ። ግን እንደዚህ የምትይው አኩርፈሽ ነው አይደል? ችግር የለውም ማርቲ። ሁሉንም ነገር በራስሽ መንገድ ድረሽበት። እኔ ግን ከዚህ በላይ ላንቺ ብዬ መስዋዕትነት መክፈል አልፈልግም። አንቺ ልጅ ምን ሆነሻል? ንገሪ ስትባይ ሻቲ እኔ በምን አውቃለሁ? በቃ የምታወሪው ነገር በሙሉ እኮ የቁም ቅዠት ነው። ይኸውልሽ ማርቲ፣ እሱን ጊዜው ሲደርስ ሁሉንም ነገር ታይዋለሽ። እኔ ግን አም ሶ ታየርድ። በቃ ትኬት ቆርጫለሁ። መሄድ ነው የምፈልገው። ከምርሽ ነው? ያ ግን አንድ ማወቅ ያለብሽ ነገር እኔ ላንቺ በጣም ደክሜያለሁ። በዛ ላይ ደግሞ ትዳርሽ፣ ቤትሽ አደጋ ላይ እንዳለ ነው። አሁን ልልሽ የምችለው ይሄን ብቻ ነው። ቆይ አንዴ ሰው አንዴ አፈር። ቆይ ምን ይሻልሻል? የኔ ትዳር እንደሆነ ሰው ሁሉ የሚቀናበት ትዳር ነው ያለኝ። ያው ሰላምዬ የልጇን አባት አልናገርም ብላ ሰፈር ውስጥ አንገቴን ከማስደፋቷ በስተቀር ሁሉም ነገር ሰላም ነው። ይህንን ትዳሬን ደግሞ ማውቀው እኔ ራሴ ነኝ። ይሁንልሽ፣ ሁሉም ነገር እንደ ፍላጎትሽ እንደምትመኙ ነገር ይሁንልሽ። አንጀቴን አትቢው። ኖ ፕሮብሌም መዲ፣ በቃ ይበቃሻል። እኔና አንቺ በዚህ ሀሳብ ላይ መስማማት አንችልም። እዚህ ጋር ይብቃል። ይልቅ ኤቢ አዲሱን ፍቅረኛዋን ልታስተዋውቀን ይዛው እየመጣች ነው እና እባክሽ በቃ ፈታ በይና በጥሩ ሙድ እንቀበላቸው እንዳይከፋት። ይኸውልሽ ማርቲ፣ ኤቢ ናታን ነበር የምትወደው፣ ግን ደግሞ እንኳንም ተወቹ። እባብ ነው ልጁ። አንቺ ልጅ እንደው ምን ይሻልሻል? ቆይ ካፍሽ ደህና ነገር አይወጣ ብለ የረገመሽ ማን ነው?
በጣም ያምራል። ተዋወቁ። ጥበቃችን ገዝ ይባላል። እሱ ደግሞ ፍቅረኛዬ ቃዲስ ይባላል። ገዝ ተዋወቀው። ማን አልሽው? ቃዲስ ቀዴሳ። እንዴት ሰላም ነኝ ጌታ? እኔ ነኝ የኔ ጌታ። እንዴ ባሰው ነው። እንዴ ለኔ እኮ ሁሉም ሰው አንድ ነው። አንተ በር ላይ ብትቆም እኔ ያማረ ብለብስም በፈጣሪ ፊት እኩል ነን። አንቺ እውነትም የቀዴሳ ነው አንቺ። ቃዲስ ቃዲስ አይደለም ቃዲስ ይሁን። እንዴው ተሰሙ ምን አለኝ። ዋናው ሰው ሆነ መገኘት ነው። በጣም ትልቅ ሰው ነው። ዘመን ጥሎት እዚህ ተገኘ እንጂ በጣም ትልቅ ሰው ነው። ሸለ ይው እንዴው እቺ ለዛ የምትባላለች እንዴው ስታፊት ብትነግርልኝ ሸጋ ነበር። እቺ ሞዛዛ እሺ በቃ ልክ ቤት አክስቴና እናት ያሉና ሁሉንም ነገር እንደነገርኩ። እሺ ችግር የለውም የኔ ፍቅር። በጣም ደስ የሚል ሰው ነው። ወየቢ እንዴው እንዲህ ያለ ሸጋ እንዴው ክንፉን የጣለ መልአክ ነው እንጂማ አፈር ልብላልሽ። በስተመጨረሻ ተሳካልሽ እንዲህ ስትስተካከል። ማን ያው ቀዴሳ ግን እንደው ራቁቷን ይዟት የመጣ ጨርቋን ታስጥባት ነው። ጨርቋን አስጥባት አላየ። ሸጋ ነው ቢሆንም ሸጋ ነው። ቀዴሳ ሸጋ ነው ባህሪው። እንዲህ ያለውን ነው እንጂ ያንን ለዘብተኛ ሰይጣን እንዲው እዚህ አላስደረሰውም። ድጋሚ እንግዲህ የዋ የኔ ጌታ ልጅ እኮ እኔንም የኔ ጌታ እናትሽ ናቸው? አዎ ቃል ያረጋች እናቴ ናት። በስመ አብ ያለች ደግሞ አክስቴ ናት። እኔ ምን ሰላም ለወንድም ያመጣልኝ ዳይፐር ሆነ እንዴ? ሆነ አነሰው በዛ እንዴ? በቃ እናቴ ሲጀመር እኔ ለወንድሜ ደርሼለታለሁ። ደረስ አልኩለት። እንኳን ዳይፐር ገና ሽንት ጨርቃ ነው ዳይፐር እንደውም እሱ ዳይፐር ነው። አንቺ ልጅ እንደ እኔ የምልሽ ግን አንቺ ዳይፐር ምናምን ታውቂ ነበር እንዴ? ወይ እናቴ እንኳን ዳይፐር ምን ነው ቤት ባደረ ታጣይ። እሱ ጊዜ እኮ አሁን አልፏል። ከዚህ በኋላ ደስተኛ ሆነሽ ትኖሪያለሽ። አዎ እናቴ ደግሞ እንዴት ነው ቤት አጭኮ አይተሽ ነው የወለድሽ ካፍታም ነው እቺ እና ታዲያ ወይ ካለው ተወለድ ወይ ካለው ተጠጋ ነው እኮ የሚባለው። ግን ሰላም እማዬ ስታውቅ ግን እኔ እንጃ ብስማ አዎ ዳጣዬ፣ እሱ ልጠይቅሽ ነበር እኮ የጠራሁሽ። በዛ ላይ ደግሞ በጣም ናፍቀሽኛል። እሺ ምንድን ነው የምጠይቂው? መድኃኒት ግን ምንም ነገር አላወራችም እንዴ? ሰላም በቃ እኮ ነገርኩሽ። መድኃኒት ያው ስለኔ ልታውቅ ነበር። ድምፅ መቅረጫውን ሰበርኩት። ያው ወደቀች ምናምን ሌላ ነገር የለም። በቃ ታውቂያለሽ፣ የሆነ ሚስጥር አውቃ ነበረ። ግን ደስ የሚለው ጋሻ አሁንም አሸነፋት። ምን ሚስጥር ነበር ያወቀችው? እሱማ ይሄው አሁንም ድረስ እኮ ቤቱን እያመሰችው ነው። ግን ምንም ሊገባኝ አልቻለም። ልክ ነሽ ዳጣዬ፣ አንቺ እኮ ያደረግሽው ነው ያልኩሽን ነው። ይኸውልሽ አሁን እኔ እየጠነከርኩኝ ነው። እዛ ላይ ደግሞ የአክስቴ ባል ራሱ ፊቱን እያጠቆረብኝ። እንዴ ምን አባቱ ነው የሚያጠቁርብሽ? ኧረ ዳጣዬ እባክሽ ተረጋጊ። እንደውም እኮ እሱ ሆኖ ነው በአሁን ጊዜ ማን ነው አራስ ተቀብሎ ቤቱ የሚያስተናግደው? ኧረ እንደውም በጣም ጥሩ ሰዎች ናቸው። ኧረ በእነሱ በቃ ተጨናነቂ። አካውንቴ ውስጥ እኮ 950 ሺህ ብር አለ እንጂ እኔ ቤት ነው የምመጣው ዳጣዬ። አይ ሰላም ቤትማ አምጪ። እመጣለሁ፣ ቤት ነው የምመጣው። እሺ ኪድዬ ሰላም ከምር አንቺ እዛ ቤት ከመጣሽ ከገባሽ እኔ እወጣለሁ። ደግሞ ምን ማለት ነው ይሄ? እንዴ ሰላምዬ በቃ ግፍ ነዋ። እንዴ እማዬ እኮ በጣም ጥሩ ሰው እኮ ናት። ግራ እየተጋባች እንኳን ቤቷ ከልጆቿ እኩል እኮ ነው ያኖረች። ቆይ እኔ እትዬ ክፉ ናት አልኩ እንዴ ዳጣ? በቃ ባቲም በቃ ሰላምዬ መምጣት የለብሽም። እንግዲህ አንቺ አትጨማለቂ እሺ? እኔ እኮ እናትሽ ነኝ። እኔን እኮ ነው መስማት ያለብሽ። ኪድዬን አልሰማሽም? አባዬ ራሱ አያሳዝንሽም እንዴ? ዳጣ ይኸውልሽ አንቺ እኮ ገና ህይወት አላስተማረችሽም እንዴ። በውጭ ጋሼ ቤት ሊከራይልን ይችላል፣ ሊያኖረን ይችላል። እሱ ግን አንድ ነገር ቢሆን እወቂ ወድቀን ነው የምንቀረው። አይ ሰላም ምንም ቢሆን አታሳመኘኝም። በቃ ቤት መምጣት የለብሽም። አይ እንግዲህ ዳጣ ስርዓትሽን ያዢ። እመጣለሁ። እስቲ እንደው ለቀሽ ትወጪ እንደሆነ አይሻለሁ። የምንጨማለቅ ነው
ማይ እንዴ ኧረ እባክህን ሰላም እንደምን አለ? እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። ኖ ስቶፕ። ቁጭ በል። ይቅርታ ባዶ እጃችንን መጣን አይደል? ጾም ስለሆነ እኮ በጊዜ እንምጣ ስላት ኤቪምቢ ብላኝ ነው። ኧረ አያስፈልግም፣ ሁሉም ነገር ሙሉ ነው። እናመሰግናለን። እሺ ስም ማን ነበር ያልከኝ? ቃዴስ እናቴ፣ ቃዴስ። ለየት ያለ ስም ነው አይደል? በጣም ያምራል። አዎ እናቴ፣ አያቴ ናት ያወጣችልኝ። ቃዴስ ማለት ቅዱስ ማለት ነው። ይገርማል። እኔ የምለው ግን ከየት ነው ያመጣው? ምንድን ነው ስራ? እሺ ቆይ ቤት መኪና ሳለ መዲ ችግር የለውም አክስቴ፣ ሁሉንም ነግራታለሁ። እኔ አክስትህ አይደለሁም፣ ስሜ መድኃኒት ነው። እሺ ይቅርታ መድኃኒት። ያው ለጨዋታ ያክል ቀልደኛ ናት። በቃ በወሬ ጥምርና አይደል? ለዛ አቤት እትዬ። አቤት ጎሽ ደረሰልሽ? ጥሩ በቃ ይቻች። እሺ እሺ። ያው ለክብሩ ያክል ነው። ባዝም መጠቀም ይቻላል። ከእንግዳ ጀምሪ። ራሴ እታጠባለሁ። እንዴ እኔ አስታጥባለሁ። እንደውም ችግር የለውም። እውነት ችግር የለውም። አረ ምንም ችግር የለውም። አረ ነውር ነው። እውነት እንዴ እናቴ፣ ሁላችንም እኮ ለዚህች ምድር እንግዶች ነን። ግድ የለም ግድ የለም። እውነት ታጠቢ እናቴ፣ ችግር የለውም። አረ ችግር የለውም። በእውነት ከባድ ነው። አረ ምንም። እሺ እሺ በቃ ታጠቢ አክስቴ። የማይገባ ነገር ነው ያደረከው። ሰው ቆሞ ሲያስታጥበኝ ይከብደኛል። ለዛ ነው አክስቴ። ኧረ ሰው አክባሪ ነህ ማለት ነው። ያው ከተባለ ጥሩ ነው። በቃ ወደ ገበታ እንሂድ። እሺ እናቴ። ቅደሚ እባክሽን ቅደሚ እናቴ። እሺ አክስቴ። ደግሞ አዲስ የቤት ፍቅረኛ አየሁት፣ ቤት መጥቷል። የምርህ ነው? የት ነው ያለው? ኧረ ተረጋጊ። ቆይ እና እንዴት ነው መልኩ ምናምን ጋቢናው ምናምን እንዴት ነው? ምንም አይነት አሪፍ ልጅ ነው። እንዴ እና ምን አባ ያቅለሰልሳ? ምን ነው ቀና እንዴ? ብቀናም ልታረጊ ነው? ኧረ እባክህ አናትን በቴስታ ነቅየለ እናቴ ጋር ነው ሰላም ጋር ልትሄጂ? ይኸውልሽ አናትሽን ብላ ነው የምታስወጣሽ። ኧረ እባክህ ግን ኤቢ የምር ጨክና ቤት አመጣችሁ? አዎ ቤት ነው። አባዬ ጠብቀኝ ብሎት ነው። ኤቢ ሳትተዋወቀው አትሄድም ብለው ይኸው ቁጭ ብለው እየጠበቁት ነው። በቃ ናታን፣ እኔ ብቻ ልታወቀው በእናትህ። እሱን ተይውና እባክሽ፣ አሁን ስለኛ ነው። ምን አዲስ ነገር አለ እንዴ? አባዬ ስለኛ ስለአንቺ ጠይቆኝ ነበር። የምርህን ነው ናታን? እና አባዬ ምን አለ? በእናትህ ምን አለ? እምቢ አለ እንዴ? አይ አላለም፣ ግን ጉዳዩን ሲሪየስ አድርጎ ነው ያየው። ከባድ ጥያቄ ነው የጠየቀኝ። ግን ምን አይነት ጥያቄ ነው የጠየቀን? አንቺን እወድሻለሁ ወይም አልወድሽ የሚለውን ለማወቅ ነው እንጂ ግንኙነታችን ይሄን ያህል አልሻከረው። አይ የኔ ውድ አባት፣ እንኳንም አባት የሆነ እና ደግሞ ምን መሰለሽ ዳጣ፣ ዝም ብሎ አይተውንም። የሆነ ነገር ሊጠይቀን ይችላል፣ ሊፈተነን ይችላል። ስለዚህ ይኸውልሽ አንቺ ምንም ነገር እንዳትዋሹሽ። ኧረ ቢስ ጣጣ የለውም፣ ችግር የለውም።
በቃ ይሄን ልጠይቅሽ ብዬ ነው። ሰላም ነች ደግሞ አናግር? አዎ አግኝቻት ነበር። እና ቆይ ምን አለችሽ? ነገርሻት? አዎ እዚህ ቤት መምጣት የለብሽም ብዬ ግግም ብዬባት ይኸው ተኳርፈን የተለያየ ነው። አዎ በቃ ግግም ብዬባት መምጣት የለባትም። እዛው ተከራይታ ነው መኖር ያለባት። እሺ በቃ በእናትህ አሁን ናታን የኤሚን ባል ይሆን? ባሉ አይደለም ፍቅረኛዋ ነው። ልክ እንደኔና እንዳንቺ ደግሞ አሁን አባዬ ገብቷል አይቼዋለሁ። ስለዚህ በኋላ ታናግሪልሽ። አባዬ ቤት ገብቶ ቁጭ ብሎ ነው አንተ ከኔ ጋር እዚህ ጋር የተቀመጥከው? ታዲያ ተነስቼ ልሩጥ እንዴ? ናታን ምን እያደረግክ ነው? አሁን የገቡት ናቸው አይደል አባትሽ? አዎ ልብሱን ቀይሮ ይመጣል። እሺ ግን ግርማ ሞገሳቸው በጣም ያስፈራል። አባዬ በጣም ጥሩ ሰው ነው። ስለዚህ ምንም ያስፈራ ነገር የለም። ግን ደግሞ አባት ሲፈራ ነው ደስ የሚለው። በዛ ላይ አንቺን የመሰለች ቆንጆ ልጃቸው ነው ልጄ፣ እሳቸውን አለማክበር አልችልም። እንዴት ነው ቲቪ አባት? ቆይ ፍቅረኛ ነው ያልሽው ይሄንን ነው? አባዬ ተዋውቀው ፍቅረኛ ነው፣ ቃዲስ ይባላል። እና ደግሞ ረጅም ጊዜያችን ስናወራ አንተ ራስን ማግኘት በጣም ነበር የሚፈልገው። ቃዲስ ነው ያልሽኝ? ቃዲስ እንኳን ደህና መጣ ቃዲስ። ምንድን ነው አባዬ? ይረጋጉ የቢ አባት። ምንድን ነው የቢ? ስፈልግ ነበር። እንኳን ቤቴ ድረስ መጣ። ምንድን ነው የቢ አባት? አባዬ ያውቁኛል እንዴ?